ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። አንተ በወልቃይት ቀጠና ኮሎኔል ደመቀ ዘውዱ ህወሓትን አሸባሪ ነው፣ አርቆ አሳቢው አብይ አህመድ ደግሞ አሻጋሪያችን ነው ያሉበት ሰልፍን መምራታቸው ይታወሳል። ጠቅላይ ሚኒስትሩ ግን በማግስቱ በፓርላማ ያቀረቡት ንግግር በወልቃይት ቀጠና ያለው የነ ኮሎኔል ደመቀ ዘውዱ አስተዳደር ህጋዊ እውቅናን ከአሻጋሪው መሪያቸው የሚያገኝ እንደሆነ የሚገልጽ አልሆነም። ዛሬም ህወሓትን ለማውገዝ በሚል በሰሜን ወሎ ቆቦ ሰልፍ ተደርጓል። ከሰሞኑ እንደ አላማጣ ካሉ አካባቢዎች የመንግስት ሰራዊትና የፌዴራል ፖሊስ አባላት ጭምር በ4 ኪሎ አስተዳደር በኩል ለቀው እንዲወጡ ሲታዘዙም ወታደሮችም ሲሸሹ አብረው የሸሹ የአካባቢው ነዋሪዎች ናቸው በቆቦ ሰልፍ አደረጉ የተባሉት። ሰልፈኞቹ መንግስት ደህንነታቸውን እንዲያስጠብቅላቸው ምርጫ ተደርጎ የራያ ማንነትና የወሰን ጥያቄ ምላሽ እንዲያገኝና በአካባቢው ህዝብ ላይ የሚፈጸመው ጥቃትና ወከባ እንዲቆም መጠየቃቸውንም የክልሉ የመገናኛ ብዙሃን ዘግበዋል። ተፈናቃዮቹ በራያ ቆቦና በወልዲያ ከተማዎች እንደዚሁም ደግሞ በዋግ ኽምራ ብሔረሰብ ዞን ውስጥ በ10 ሺዎች የሚገመቱ ተፈናቃዮች እንደሚገኙም ተዘግቧል። በማዕከላዊ ጎንደር ዞን ጣቁሳ ወረዳ ጨውድባ ከተማ ላይ ከሌሊቱ 5 ሰዓት ተኩል የተጀመረው ኦፕሬሽን አድማሱን አስፍቶ ወደ ጭልጋ ወረዳ ጫንድባ ከተማም ደርሷል። በአፋብን ጎጠቅዝ በጌምድር ክፍለ ጦርና በስርዓቱ ጥምር ጦር መካከል የሚደረገው ውጊያ እንደቀጠለ ሲሆን የስርዓቱ ኃይል ይዟቸው የነበሩ ቦታዎች እየለቀቀ እየፈረጠጠም ይገኛል። የስርዓቱ ጥምር ጦር ሌሊት ላይ ጨውድባ በነበረው ኦፕሬሽን ፈርጥጦ ወደ ጨውድባ የመሸገ ቢሆንም የፋኖ ኃይል ይዞታውን በማስፋፋት ከበባ በመፈጸም እየለበለበውም ይገኛል። ውጊያውን በበጌ ምድር አናብስቶች በጥበብ እየተመራ ነው። ሙሉ ዝርዝሩን ይዘን የምንመለስላችሁ ይሆናል። የኢትዮጵያ ፌዴራል ፖሊስ የፖሊስ ተሽከርካሪ የሰሌዳ ለውጥን አስመልክቶ የሰጠውን መግለጫ ከዚህ በመቀጠል የምናቀርብላችሁ ይሆናል። የኢትዮጵያ የፌዴራል ፖሊስ የፖሊስ ተሽከርካሪ የሰሌዳ ለውጥን አስመልክቶ መግለጫ ሰጥቷል። የኢትዮጵያ ፌዴራል ፖሊስ የሎጂስቲክና ዋና መምሪያ ኃላፊ ክቡር ረዳት ኮሚሽነር እርሸቱ ፊጣ መግለጫቸውን በሰጡበት ወቅት የኢትዮጵያ ፌዴራል ፖሊስ እያከናወነ ያለውን ሁሉ አቀፍ የሪፎርም ስራ ተቋሙን ይበልጥ ለማዘመን ተሽከርካሪዎቹ ወጥ የሆነና በቴክኖሎጂ የተደገፈ የሰሌዳ ስርዓት እንዲኖራቸው ለማድረግ መሆኑንም ገልጸዋል። አያይዘውም ከዚህ በፊት የነበረውን የተዘበራረቀና ወጥነት የሌለው የሰሌዳ አጠቃቀም ስርዓት ሙሉ በሙሉ የሚያስቀር በመሆኑ ይህንን አዲስ የሰሌዳ ስርዓት ታሪካዊ ያደርገዋልም ብለዋል። ከዚህ በተጨማሪም ለህዝቡ የሚሰጠውን አገልግሎት ፈጣን፣ ዘመናዊና ግልጽ በማድረግ ተጠያቂነትን የተላበሰ አሰራርን በማስፈን በፖሊስ ተሽከርካሪዎች አማካኝነት ምንም አይነት የዲሲፕሊን ጥሰት እንዳይፈጸም በተሟላ መልኩ ለመቆጣጠር የሚያስችል የሰሌዳ ስርዓት መሆኑንም ተናግረዋል። አዲሱ ሰሌዳ ዝም ብሎ ቀለምና ቁጥር ብቻ የተቀየረ ሳይሆን ከዘመናዊ የዲጂታል መረጃ ቋት ጋር የተሳሰረ በመሆኑ ለአሰራርና ለቁጥጥር ቀለል ያደርገዋልም ብለዋል። ከዚህም ባሻገር ሰሌዳዎቹ በህገወጥ መንገድ የማይባዙ ከፍተኛ ሴኩሪቲ ያላቸውና የደህንነት መጠበቂያ ምስጢራዊ መለያዎች ያላቸው መሆኑን ለየትኛውም የማጭበርበር ስራ ተጋላጭ እንዳልሆኑ ተናግረዋል። ይህ አዲስ የሰሌዳ ስርዓት ተቋሙን በዓለም አቀፍ ደረጃ ተወዳዳሪነቱን ከፍ የሚያደርግ ከመሆኑም ባሻገር የተሽከርካሪዎችን እንቅስቃሴ በቴክኖሎጂ ለመከታተልና ለስራ አመራር ምቹ በማድረግ የወንጀል መከላከል ኦፕሬሽናል ስራዎችን በተፋጠነ ፖሊሳዊ ስነ ምግባርን በተከተለ መንገድ መካሄዱን ለመከታተልና ለመቆጣጠር ብሎም ፈላጊ ድጋፎችን ለማድረግ በከፍተኛ ደረጃ ይረዳል ብለዋል። ይህ ስራ በክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በሳል አመራር ሰጪነት በስኬት የተከናወነ በአይነቱ የመጀመሪያው የሆነ የፖሊስ ሰሌዳ ስርዓት ነው ያሉት ረዳት ኮሚሽነሩ የሎጂስቲክ ዋና መምሪያችን አመራርና ባለሙያዎች ሌት ተቀን ጥረት በማድረግ በጥረትና በተያያዘለት ጊዜ የተጠናቀቀ መሆኑንም ገልጸዋል። በሀገራችን 2030 ወደ ዲጂታል ለመሸጋገር የተቀመጠውን አቅጣጫ ለማሳካት የፖሊስም የሎጂስቲክ አቅርቦትም አሰራር ከወረቀት ንክኪ ወጥቶ ወደ ተሟላ ዲጂታል ሲስተም ለማሸጋገር የተከናወነ አንዱ ስራ መሆኑን ተናግረዋል። አዲሱ ሰሌዳ ይፋ የማድረግ ስነ ስርዓት በነገው ዕለት በዋና መስሪያ ቤት ከቀኑ 8 ሰዓት ከፍተኛ የመንግስት ስራ ኃላፊዎች በተገኙበት የሚከናወን መሆኑንም መግለጫው አስታውቋል። አሜሪካና ኢራን ለድርድር ሊቀመጡ ነው። የኢራኑ ፕሬዝዳንት ማሹር ፔዜሽኪያን የውጭ ጉዳይ ሚኒስትራቸው ከአሜሪካ ጋር ፍትሐዊ ድርድር እንዲደረግ ማዘዛቸውን ገልጸዋል። ፕሬዝዳንቱ በኤክስ ገጻቸው ላይ እንዳሉት ወዳጅ መንግስታት ከአሜሪካው ፕሬዝዳንት ለቀረበው ጥያቄ ምላሽ በመስጠት የውጭ ጉዳይ ሚኒስትሩ ብሔራዊ ጥቅማችንን በሚያስከብር ሁኔታ ለፍትሐዊና ለትክክለኛ ድርድር
ሁኔታዎች እንዲያመቻቹልን ትዕዛዝ ሰጥቻለሁም ብለዋል። የኢራኑ ፕሬዝዳንት ከአሜሪካ ጋር ለመደራደር ፈቃደኛ መሆናቸውን ያሳወቁት ፕሬዝዳንት ዶናልድ ትራምፕ ተወካያቸው ከኢራን ባለስልጣናት ጋር እየተነጋገሩ መሆናቸውን ግንኙነቱን በጥሩ ሁኔታ እንደሚገኝ ተስፋቸውን ከገለጹ በኋላ ነው። ዶናልድ ትራምፕ አሁንም የሚደረጉ ንግግሮች ውጤት የማያስገኙ ከሆነ መጥፎ ነገር ይከሰታል በማለት በድጋሚ አስጠንቅቀዋል። ትራምፕ ደጋግመው እንደሚሉት ይህንን ማስጠንቀቂያቸውን ወደ መሬት የሚያወርዱትና ሁለቱ ሀገራትም ወደ ወታደራዊ ጥቃት የሚያመሩ ከሆነም አሜሪካም ኢራን ላይ ጥቃት ብትፈጽም ሊያጋጥማት ይችላል የሚለውን ደግሞ መነጋገሪያ ነው። አንደኛው የቢቢሲ መላምት የአሜሪካ የአየር ኃይልና የባህር ኃይሎች የተወሰኑና የተለዩ ኢላማዎች ላይ ብቻ ጥቃት ከፈጸሙ ኢራን ወደ ዲሞክራሲያዊ ስርዓት ልትሸጋገር ትችላለች የሚል ነው። ይህ ሊሆን የሚችለው ግን ጥቃቱ የተወሰኑ የኢራን እስላማዊ አብዮታዊ ዘብ ወታደሮችና በአብዮታዊ ዘቡ ስር የሚንቀሳቀሱ ታጣቂዎች ወታደራዊ ይዞታዎች ላይ እንደዚሁም በባሊስቲክ ሚሳይሎች መተኮሻና ማከማቻ ቦታዎች ወይም ደግሞ የኢራን የኒውክሌር ማዕከላት ላይ ብቻ ከተፈጸመ ነው። ሁለተኛው መላምት ደግሞ የቬንዙዌላ ሞዴል ሊባል የሚችለው ሲሆን በቅርቡ በአሜሪካ በቬንዙዌላ ላይ የወሰደችው ፈጣንና ከባድ እርምጃ አገዛዙ እንዲቆይ ነገር ግን ፖሊሲዎችን እንዲቀይር ያስገደደ ስለመሆኑም ያትታል። የቢቢሲ መላምት ሶስተኛው ደግሞ ወታደራዊ አገዛዝ ይወድቃል፣ በወታደራዊ አስተዳደር ይተካል የሚል ሆኗል። ይህ ብዙዎች ሊሆን ይችላል ብለው የሚያስቡት እንደሆነም ያትታል። አሁን ያለው አገዛዝ በብዙዎች ዘንድ የሚደገፍ ባለመሆኑ እንደዚሁም ለዓመታት በሀገሪቷ እየተካሄዱ ባሉ ተከታታይ ተቃውሞዎች እየተዳከመ መምጣቱንና ሆኖም አሁንም ግዙፍና ሰፊ የደህንነት ስርዓት ያለው ስለመሆኑም ይጠቅሳል። ተቃዋሚዎች አገዛዙን እስካሁን መገልበጥ ያልቻሉትም ከጎናቸው የሚቆሙ የጸጥታ ኃይሎች ባለመኖራቸው እንደሆነም ያትታል። እነዚህ ታማኝ የሆኑ ኃይሎች በተቃዋሚዎች ላይ በሚፈጽሙት ጭካኔ የተሞላበትና ያልተገደበ ኃይል ምክንያት አገዛዙ እስካሁን በስልጣን ላይ እንዲቆይ ማድረጉንና አሜሪካም ጥቃት የምትፈጽም ከሆነ በሚፈጠረው ግራ መጋባት ተከትሎ ኢራን በሰላማዊ አብዮቱ ዘንድ በተገነባ ጠንካራ ወታደራዊ አስተዳደር ልትመራ ትገደዳለች ሲልም መላምቱን አስቀምጧል። ሌላኛው ደግሞ ኢራን በአሜሪካ ኃይሎችና በጎረቤቶቿ ላይ ያጸፋ ጥቃት ትሰነዝራለች የሚለው ነው። ከዚህ በማስከተልም ኢራን በባህረ ሰላጤው ቦምብ በመቅበር አጸፋን ትሰጣለች የሚለው ተነስቷል። ኢራን ከአውሮፓውያን 1980 እስከ 1988 ባሉት ዓመታት በተካሄደው የኢራንና ኢራቅ ጦርነት ጀምሮ የመርከብ መስመሮች ላይ ቦምብ የቀበረች ሲሆን በሮያል የባህር ፈንጅ አምካኞች ላይ እስከሚጸዱ ድረስ ለዓለም አቀፍ የመርከብ ጉዞና የነዳጅ አቅርቦት ስጋት ሆነውም ቆይተዋል። ዶናልድ ትራምፕ እንደዛቱትም ኢራን ላይ ጥቃት ላይ የሚፈጽሙ ከሆነ ሌሎች ሁለት ሊከሰቱ ይችላሉ በሚል በቢቢሲ ሀተታ በመላምትነት የተቀመጡት ደግሞ ኢራን የአሜሪካን ግዙፍ የጦር መርከብን በማስመጥ አጸፋ ትሰጣለች የሚለውንና የኢራኑ አገዛዝ ይንኮታኮታል፣ ቀውስም ይፈጠራል በሚል የተጠቀሱት ናቸው። ብልጽግና የአሰብ አፋሮችን ወደ ኢትዮጵያ ለማካተት የሚያስችል ነው ያለውን ውይይት መጀመሩ ተሰምቷል። ውይይቱን የሚያካሂዱት የብልጽግና አመራሮች ሰመራ መግባታቸውም ታውቋል። ህዝብን የጦርነት ቀጠሮ በመስጠትና ጭንቀት ውስጥ በመክተት ሀገርን መምራትን እንደ ስልት የያዘው የብልጽግናው አገዛዝ አንድ ጊዜ በሶማሌላንድ በኩል በቀይ ባህርን አመጣሁልህ፣ ሌላ ጊዜ ደግሞ በታሪክ አጋጣሚ አጣሃውን አሰብን ላመጣልህ ነው በማለት ማህበረሰቡ ስለ ሰላምና ልማት እንዳያስብ አድርጎ መቀጠሉ የሚታወቅ ነው። በዚህ ዓመት በጦርነት መካከል አካሂደዋለሁ የሚለውና ከቢጤዎቹ ጋር ያዘጋጀውን የምርጫ ድግስ ከማከናወኑ አስቀድሞ ብሔራዊ አርበኛና የወደብ አስመላሽ አድርጎ ራሱን ለማቅረብም እየጣረ ይገኛል። ይህንን ተከትሎ ህዝባዊ ውይይቶችን ስለ አሰብ ለማድረግ ከአፋር ክልል ጀምሯልም ተብሏል። የመከላከያ ሚኒስትሯን አይሻ መሐመድን ወደ ሰመራ የላከው የኦህዴድ ብልጽግና በቀኝ ባህር በተለይም በአሰብ አካባቢ የሚኖረውን የአፋር ህዝብን በኢትዮጵያ ውስጥ ማካለል ያለውን አስፈላጊነት መንግስታዊ መዋቅሩ ውይይት መጀመር እንዳለበት ለማስገንዘብ ስብሰባም አድርገዋል ተብሏል። የአፋር ክልልም ቢሮክራሲ ማለትም የክልል ምክር ቤት አባላት፣ የቢሮ ኃላፊዎች፣ የዞን መሪዎች፣ የወረዳ አስተዳደርና የፓርቲ አመራሮችን የሰበሰቡት ሚኒስትሯ የአፋር ህዝብ በስህተት እንዲከፋፈል ተደርጎ ኖሯል የሚለውን ጉዳይ በአጽንኦት ማንሳታቸውን የስብሰባው ተሳታፊዎች ገልጸዋል። የአሰብ አፋሮች ኢትዮጵያውያን መሆናቸውን ለማስረዳት ሞክረዋል የተባሉት አይሻም አሁን ለአፋር ህዝብ አዲስና ጠቃሚ ንፋስ እየነፈሰ ነውም ብለዋል። ይህ አዲስ ንፋስ ብልጽግና የያዘው የሌላ ሀገር የመውረር እቅድና የአፋር ህዝብን ምናልባትም እስከ መጥፋት ያደርሰዋል ተብሎ የሚያሰጋውን የአብይ አህመድን ቀጣይ የጦርነት እቅድ ነው የሚሉትን እነዚሁ ምንጮቻችን የአፋር ህዝብን አንድነት ለመመለስ እንስራ፣ ይህም በየደረጃው ያለው የክልሉ አመራር እንዲያምንበት መደረግ አለበት በሚል ስለመናገራቸውም ያክላሉ። የሚኒስትሩ አስተያየት የብልጽግናው መንግስት ደጋግሞ የሚያስተጋባውን የጦርነት ፖለቲካ ለአፋር ህዝብም የሚጠቅም አድርጎ ማቀባቸውን የተቃወሙ አስተያየት ሰጮች በክልሉ ውስጥ በርካታ የውጭ ሀገርና
የሀገር ውስጥ ታጣቂ ኃይሎች እንደሚኖሩ በማንሳትም ወደ ኤርትራ የሚሻገሩ የእሳቸው ጎሳ አባላትና አመራሮችም ቁጥራቸው እየጨመረ መሆኑን በመጠቆም ያቀረቡትን ሪፖርት የክልሉ ነባራዊ ሁኔታ አይገልጸውም የሚል ትችትም ቀርቦባቸው ነበር። መንግስት ውስጥ በተመረቀ አዲስ የስብሰባ አዳራሽ በተካሄደው በዚህ ስብሰባ ላይ ሚኒስትሩ አይሻ የገጠማቸው ተቃውሞ አጎትሽ ሀጂ ኢብራሂም ወደ ኤርትራ መኮብለሉን አንስተሻል፣ አላወገዝሽም፣ አጎትሽን ከሀዲ ነው ለማለትም ድፍረት አተሻል የሚል እንደነበርም የሚያነሱት ታዳሚዎቹ እናንተ ጨምሩበት፣ እኔ መነሻ ነው ያመጣሁት በማለት ራሳቸውን ለመከላከል ሞክረዋልም ይላሉ። የአፋር መንግስት ከፍተኛ ባለስልጣን የነበሩትና የተለያዩ መንግስታዊ ኃላፊዎችን ይዘው ወደ ኤርትራ በመሻገር በብልጽግናው አገዛዝ ላይ ውጋን ያወጁት ሀጂ ኢብራሂም የአይሻ መሐመድ አጎት መሆናቸው ይታወቃል። የሚኒስትሯ ዘመዶች፣ የጎሳ አባላትና ወገኖች ከሀጂ ኢብራሂም መኮብለል ወዲህ በብዛት ከመንግስታዊ መዋቅር እየተባረሩና በጥርጣሬም እየታዩ በመሆናቸው በርዕሰ መስተዳደሩ አጉል አርባና በአይሻ መሐመድ መካከል ኩርፊያን ያስከተለ ጸብ ድረስ አዋልዷል የሚሉት ምንጮቹ የሁለቱ የብልጽግና ሹማምንት ልዩነትም በአለቆቻቸው የኦህዴድ ብልጽግና ባለስልጣናት ዘንድም እንደሚታወቅም ያስረዳሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ